ቤዛ ቤቷንም ንብረቷን ለማስመለስ ከሮቤል ጋር ራስ ስትወጣ ሳሚ ተደብቆ እያያት ነበረ። እናም ሳሚ ይህንን ነገር ማቋረጥ አለብኝ አልበለዚያ ግን ሱራፌል ሰው አይሆንም በማለት ለማቋረጥ ቢከተላቸው መኪና ስለነበር ሳይደርስባቸው ጥለውት ይሄዳሉ። ሱራፌልና ቤዛም ሉሊትን መስላ እሷ አብረው እራት ለመጋበዝ ሄደች። እራት ሲበሉ ወይን ነበርና እስኪ ወይኑን ተጎንጭው ይላታል። አይ ምን ነው ቆይ አንተ ግን ዶክተር አይደለህ እንዴ? ለስሙ ዶክተር ነህ፣ እንዴት ነፍሰ ጡር ወይን ትጠጣለች ስትለው አይ እንደዛ ማለቴ ሳይሆን ያው ገና አንድ ብርጭቆ ስለሆነ ምንም አይልሽም በሚለው ነው ይላታል። በፍጹም ምን አይነት አስተሳሰብ ነው ግን አንተ የምታስበው? እንደዛ ነገር አይሆንም ትለዋለች። ግን ይልቁንስ አንድ እቅድ እናቅድ ስትል ተናግረዋለች። እኮ ምን አይነት እቅድ ነው? እዩልህ አንድና አንድ እኔ የምፈልገው ያክስቴ ንብረቱን ወደ ራሴ ስም ማዞር ነው። ስለዚህ ይህንን ነገር ልታደርግልኝ ትችላለህ ወይ ስትለው እንዴት ማለት መጀመሪያ ለምን ላክስትሽ አደረግሽው? ወደሽ ፈቅደሽ አይደለ ወይ ወደ አክስትሽ ስም ያዞርሽው ሲላት በፍጹም እኔ ቤዛን ፈልጌ ቤዛ እህትነት ፈልጌ መሰለ እንደ ይህንን ነገር ሁሉ ያደረኩት እኔ ለራሴ ነበረ። ግን ደግሞ ያው ለራሴ ስል በአክስቴ ስም አድርጌው ድጋሜ ወደ ራሴ ለማዘዋወር ነበር። ግን አክስቴ ወደ በስሟ ካዞርኩላት በኋላ ሁሉን ነገር ካደችኝ። ስለዚህ አሁንም የምፈልገው የአክስቴን ወደ ራሴ ማዞር ነውና ይህንን ተባበረኝ። ከዛም በኋላ እኔ እናንተ አብረን የመሆን እድሉ ይኖረናል ትለዋለች። እርግጠኛ ነሽ ግን አስበሽበት ነው ግን የዘርፌን አሁን በዘርፌ ስም እየነበረው ንብረት ወደ አንቺ ለመመለስ እያሰብሽው ሲላት አዎ አስቤና ወስኜ ነው። ምክንያቱም አክስቴ በጣም ባለጌና ባለጌ ሰው ናት። አሁን ላይ ከቤትም ውጭ እያለችኝ ነው እና ስለዚህ በዚህ ልትተባበረኝ ትችላለህ ወይ ስትለው እና ምንም ችግር የለውም አስብበትና እንድትነግረኝ ትለዋለች። እናም ደግሞ ሳይመሽ ወደ ቤት መሄድ አለብኝ ስትለው ለምን ዛሬ እንኳን ቢያንስ ለምን አብረን አናድርም? እኔ ቤት እኮ እንደዚች አይነት ቆንጅዬ ሴት ገብታ አታውቅም ሲላት እንዴት እንደዚህ ትችላለህ? ባለቤት ካለች አይደል እንዴ? ቆይ አንተ እንዴት ነው አሁን ሴት ይዘህ የምትገባው? ሲቀጥል እኔ ደግሞ ያው አክስቴ የለችም አሁን፣ ስለዚህ ወደ ቤት መግባት አለብኝ ትለዋለች። ምናልባት አክስቴ መታ ሊሆን ይችላል፣ ቤት መግባት አለብኝ ስትለው ችግር የለውም እሸኝሻለሁ ይላታል። እሺ ትልና እሷም እሱ እስከሚጨርስ እየጠበቀች ያለ ሳሚ ወደ ቤት ይገባል። ሳሚ ወደ ቤት በሚገባ ሰዓት በጣም ተበሳጭቶና ተናዶ ነበረ። ሱራፌል ሰክሮ ገብቶ ስለነበረ ሉላን በጣም ተናግሯታል። አንቺ ነሽ ለዚህ ሁሉ እየዳረግሽን፣ ባንቺ ጦስ ነው ይሄ ሁሉ የመጣው ብሎ እሷንም አንገቷን አስደፍቷታል። ግን ደግሞ እኔ ምን ላድርግ? ይኸው አስገድዳኝ እኮ ነው። ምን አባቴ ላድርግ? ሳልጸጸት ሳልቆጭ ቀርቻ አይደለም። ግን ደግሞ እኔ ልግባና ቦታዬን በንብረቴን በራሴ ላስመልሰው አለችኝ። እምቢ ማለት አልቻልኩም፣ እባክህ ሱራፌል ተረዳኝ ብትለውም በፍጹም እሱ ሊረዳት አልቻለም። ሰክሮ ስለነበር ገብቶ ተኝቷል። እናም እሷም ሶፋ ላይ ኩርት መብላ ተኝታ እያለ ሳሚ ሲመጣ ሳሚ ተናዶ ስለነበር አየሽ ሁሉም ነገር ተበላሸ በቃ እዩልሽ ይላታል። እሷ ግን ሱራፌል እንዳለ አልነገረችውም ነበር ለሳሚ። ሱራፌል ሁሉን ነገር እየሰማ ነበር ሳሚ የሚያወራውን ሁሉ። እናም ይኸው ራት ልጋብዝሽ ብሎ ይዟት ወጥቷል። ለራት ወጥተዋል። ምናልባት ያ የተረገመ ሰይጣን የሆነ ዶክተር የምትጠጣው መጠጥ ላይ የሆነ ነገር አድርጎ ይዟት ሊያድር ይችላል። አሁን እሺ ምንድነው ማድረግ ያለብኝ ሲል ሱራፌል ከተኛበት ይወጣል። በዛን ሰዓት ሳሚ በጣም ይደነግጥና ሱራፌል ተረጋጋ፣ ቆይ ቤዛ ከዛ የተረገመ ዶክተር ጋር ነች አይደለ? ራትም ሞታለች አይደለ? ከሱ ጋር ሰምቻለሁ ሁሉንም ነገር ያወራኸውን ሲለው ይኸውልሽ ለምን አልነገርሽኝም አንቺ ቆይ እንዳለ ስትል ሲል ይጠይቃታል። እሷም ደነግጣ ዝም ትላለች። አንቺም እየተረገሟችሁ ናችሁ፣ እናንተ እያመጣችሁ ጦስ ነው፣ አንተ ያቀረብከው ሀሳብ ነው ይሄ ሁሉ ሀሳብ ሳሚ ሲል ሳሚን ይመታዋል። ሳሚ ግን ያው ብስጭት እንደሆነ ስላሰበ አልተቀየሙም ሱራፌልን። እባክን ሱራፌል ተረጋጋ፣ ምንም እኮ የተፈጠረ ነገር የለም፣ እባክን ተረጋጋ፣ ከቀልብ ሁን። አሁን ወዴት ነው የምትሄደው? እሺ በዚህን ጨለማ ሲለው እሄዳለሁ፣ የትስ ብሄድ ምን አገባህ ይለውና ጥሎት ይወጣል። ሉላ በተደጋጋሚ ለቤዛ ስልኳን ስትደውልላት ስልክ አትመልስም። አንድም ይሄ አስጨንቋታል። በድንገት ግን ቤዛ
ሮቤል በር ድረስ ወስዷት ስለነበር እቤት ስትገባ አክስቷ ከመዝናኛ ተመልሳ ቤት ቁጭ ብላ ታገኛታለች። ስታያት እጅግ በጣም ትደነግጣለች። ቆይ ምንድን ነው? ምን እየተካሄደ ነው? የት ነበርሽ እንደዚህ ለባብሰሽ ተውበሽ ወጣሽው? ስትል አክስት ትጠይቃታለች። እንዴ አክስቴ፣ ወይዘሮ አክስቴ፣ መቤቷ አክስቴ እያለች እያቆላመጠች ያው የወደድሽውና የፈቀድሽውን ላደርግልሽ ነው። ከዛ ከዶክተሩ ጋር ነበርኩኝ። ከዶክተሩ ጋር ራት ግብዣ ወጥቼ ነው መጥቶ ነበረ አንቺ ስለሌለሽ ነው እንጂ ስትላት፣ ቆይ እንዴት ነው ነገሩ? አልገባኝም። በጣም ተቀይረሻል። እንዴት ነው ስል፣ ለምን ተቀየርኩኝ? አንቺ አይደለሽ እንዴ ተግባቢው ተዋወቂው ያልሽኝ? ደግሞ እውነትም ሰዎቹ እንደሚያወሩለት መጥፎ ሰው አይደለም፣ ጥሩ ሰው ነው ያለውና ሀብታም ሰው ነው እናቴ፣ የተንደላቀቀ ሰው ነው። ስለዚህ አሁን ግን ስለ ደከመኝ አክስቴ አርፌ ገብቼ ባርፍ ምን ይመስልሻል? ስትላት እሺ ችግር የለውም ትልና አክስትም ግራ ተጋብታ ስለነበር ዝም ትላታለች። እሷም ወደ መኝታ ቤቷ ሄዳ መኝታ ቤት ከገባች በኋላ ግን ቆይ አንቺ የተረገምሽ ሰይጣን፣ አንቺን እንደው ሳይሽ አንቄ ብገልሽ ነበረ ጥሩ ስትል በድንገት ስልኳ ይጮሃል። ስልኳ የጮኸው የደወለችላት ሉላ ነበረች። እናም አንስታ ሉላ ቤዛ ነኝ፣ እሺ ምንድን ነው ስትል፣ እባክሽ ቤዛ ሁሉ ነገር እዚህ ተበለሻሽቷል፣ ይኸው ሱራፌልም በጣም ተናዶ ወደ አንቺ ሳይመጣ አይቀርም ትላታለች። መቶ በእናትሽ ነገር ባላበላሸብኝ አላቅም፣ ብቻ ነገሮቹ ግን እየሄዱልኝ ነው። እዩልሽ አንቺ ስልክ አታነሽም ደግሞ እኔና አንቺ ተገናኝተን ማውራት አለብን ትላታለች። ለማንኛውም እሺ እስኪ ለሳሚም ንገሪው ስትላት፣ ሳሚ ያው እሱ አያስብም ምንም